አዳዲስ የሆኑ መረጃዎችን ይዘን መጥተናል። ተከታተሉን እስከ መጨረሻ ሰብስክራይብ በማድረግ እንደዚሁም በመከታተል ሙሉ ቪዲዮን በማየት ከጎናችን እንድትቆሙና ከጓደኞቻችሁ ጋር እንድትጋሩ በአክብሮት ጋብዛችኋለሁ ማለት ነው። እሱም ምንድነው? ስለ ERP ነው የምናወራው። ERP ማለት ምን ማለት እንደሆነ እንደዚሁም ERPዎች ምን ሶፍትዌሮችን እንደሚያካትት እናወራለን ማለት ነው። ERP ምንድነው? ምን ይዘት አለው? እንደዚሁም ከየት ነው የመጣው? ለአካውንቲንግስ ምን አይነት ኮንሰፕት አለው የሚለውን አብረን ስለምናይ እስከ መጨረሻ ተከታተሉ ማለት ነው። እንግዲህ ዛሬ አካውንቲንግ በዓለማችንም ሆነ በሀገራችን በጣም አስፈላጊ የሆኑና ታዋቂ የሆኑ ሶፍትዌሮችን በመጠቀም ይታወቃል ማለት ነው። ስለዚህ ማኑዋል የሆኑ ኖሌጆችን ወደ ሶፍትዌር በመቀየር ሶፍትዌሮቹን ደግሞ በሚገባው በማወቅ እኛ ብቃታችንን ካላረጋገጥን ሶፍትዌሩ ራሳችንን እየተፋን እንደዚሁም ከገበያ ውጪ እያደረገን ይሄዳል ማለት ነው። እንግዲህ ተመራቂም ከሆናችሁ እንደዚሁም ፕሮፌሽናል የአካውንቲንግ ባለሙያዎች ከሆናችሁ ይሄንን በደንብ ማወቅ ይጠበቅባችኋል ማለት ነው። ስለዚህ ERP ምንድነው? ምን አይነት ነገር ነው የሚለውን ደግሞ አብረን እናያለን ማለት ነው። ERP እንግዲህ ERP በአብሪቬሽን ወይም ደግሞ በምህጻረ ቃል ኢንተርፕራይዝ ሪሶርስ ፕላኒንግ ማለት ነው። ኢንተርፕራይዝ ሪሶርስ ፕላኒንግ ምን ነገሮችን ያካትታል? ስለዚህ ይሄ ኢንተርፕራይዝ ሪሶርስ ፕላኒንግ ወይም ደግሞ ERP የምንለው ስራዎችን በአንድ ሲስተም ውስጥ የሚያጣምር እንደዚሁም ስራዎችን በቅልጥፍናና ቶሎ የሚሰራ ነው ማለት ነው። ስለዚህ የኩባንያ ስራዎችን በአንድ ሲስተም የሚተገብር ERP ብለን እንጠራለን ማለት ነው። ERP የሚያካትቱት ብዙ ነገሮች አሉ። እነሱ ውስጥ አንዱ አካውንቲንግ ነው ማለት ነው። አካውንቲንግ ስራዎች የERP አካል ሆኖ በደንብ የአካውንቲንግ ስራዎችን እንደዚሁም ድርጅቶችን እንደዚሁም ቢዝነሶችን የሚያግዝ ነው ማለት ነው። ሌላኛው የERP ሁማን ሪሶርስ ነው ወይም ደግሞ HRM የምንለው ማለት ነው። የሰው ቅጥር እንደዚሁም ፐርፎርማንስን ኢቫሉዌት የምናደርግበት ከአቴንዳንስ ጀምሮ እስከ መጨረሻው እስከ ክሊራንስ የሚሄድ ነው ማለት ነው። ሌላኛው የERP አይነት ኢንቨንተሪ ኮንትሮሊንግ፣ ፕሮኪውሪመንት ወይም ደግሞ ግዢ፣ ሴልስን ሁሉ ያካተተ ነው ማለት ነው። ስለዚህ ERP እነኚህ ነገሮችን በአንድ ሲስተም የሚያካትት በመሆኑ ዛሬ ብዙ ኩባንያዎች ERP ያለውን አካውንታንት እንደዚሁም ያለውን የቢዝነስ ተማሪና የቢዝነስ ኤክስፐርቲን ይፈልጋሉ ማለት ነው። ለዛ ነው በኢንተርቪውም ሆነ በተለያየ ጊዜ ERP ሶፍትዌሮች የሚጠየቁ ምን ችሎታ አለክ፣ የተማርከው ላይ ምን አይነት አዲሽናል ቫልዩ ይኖራል ብሎ ይጠይቁ ይችላሉ ማለት ነው። ERP እንግዲህ በኢትዮጵያ ውስጥ ማን ናቸው የተገበሩት ወይም ደግሞ በአካውንቲንግ እንደዚሁም በቢዝነስ እንደዚሁም በተለያዩ የፋይናንሻል ዓለም ውስጥ ማን ናቸው በኢትዮጵያ የሚተገበሩት ናቸው የምንለውን ደግሞ እንደዚሁ እናያለን። ስለዚህ ERP ለምንድን ነው የሚያስፈልገው ነው። የመጀመሪያ ላይ ሪል ታይም ፋይናንሻል ስቴትመንት ወይም ደግሞ ከስህተት የጸዳ ፋይናንሻል ስቴትመንቶችን ለማዘጋጀት ያግዘናል ማለት ነው። እንደዚሁም ፈጣን ፋይናንሻል ሪፖርት በጣም ስፒዱን ፋስት የሆነ በቀላሉ ለረጅም ጊዜ በማኑዋል እየሰራነው ፋይናንሻል ስቴትመንት ERP በመጠቀማችን በቀላሉ ሪፖርት ማዘጋጀት እንችላለን ማለት ነው። ሌላኛው የተቀላጠፈ የተሻለ ውሳኔ ለመስጠት ያግዘናል ማለት ነው። ERP ሶፍትዌሮች የተሻለ ፋይናንሻል ስቴትመንት ሪፖርት ማዘጋጀት ስለሚችል በዛው ላይ የሚመለከተው አካል ውሳኔ ለመስጠት አይቸገርም ማለት ነው። ለዛ ነው ERP በጣም ኢምፖርታንት ነው የምንለው። ቀጣይ ፓርታችን ERP ኢትዮጵያ ውስጥ ማናቸው ስራ ላይ ያዋሉት እነማን ናቸው የሚለው እናያለን። መጀመሪያ ላይ ባንኮችን እናያለን። ባንኮች የሚጠቀሙት ሲስተም ERP የተገጠመለት እንደዚሁም ሁሉንም ሲስተም ኢንተርሊንክ የተደረገ ኮኔክት የተደረገ ሲስተም አለው ማለት ነው። ሌላኛው ማኑፋክቸሪንግ ኢንዱስትሪዎች ከራው ማቴሪያል ወይም ደግሞ ጥሬ ዕቃ ግዢ እስከ ፊኒሺንግ ጉድ የሚጠቀሙት
ነገሮችን ማኔጅ ለማድረግ ERP ሶፍትዌሮችን ኢትዮጵያ ውስጥ ይጠቀማሉ ማለት ነው። ሌላኛው NGO ወይም ደግሞ ኢንተርናሽናል ኦር ሎካል NGO ላርጅ ካምፓኒ የምንላቸው ትላልቅ ካምፓኒዎችም ይህንን ERP በመተግበር ኢትዮጵያ ውስጥ ስራ ላይ ያዋሉ ናቸው ማለት ነው። እንግዲህ ERP ምን ነገሮችን ይሰራል የሚለውን እንየው። ERP እነዚህ ድርጅቶች ERP በማዘጋጀታቸው ምን አይነት ነገሮች አላቸው? የፋይናንስ ቁጥጥራቸው በጣም ጥብቅ ነው ማለት ነው። እንደተፈለገ ማንም ሰው ፋይናንሳቸውን አይነካም፣ ሮቴት አያደርግም፣ እንደፈለገ መንካት አይችልም ማለት ነው። ሌላኛው ትክክለኛውን ሪፖርት በሚያስፈልገው ሰዓትና ፍጥነት ማግኘት እንችላለን ማለት ነው። ERP ስንጠቀም እነኚህ ነገሮች በጣም ቀላል ፈጣን በሆነ መንገድ ስራ ላይ ይውላሉ። እነዚሁም የግብር ወይም ደግሞ ታክስ አስተዳደርን በቀላሉ ስራ ላይ ማዋል እንችላለን ማለት ነው። ERP በመጠቀም ከተለያዩ ተጠያቂነት ቶሎ መዳን እንችላለን ማለት ነው። እንግዲህ ERP ዘመናዊ የአካውንቲንግ አስፈላጊ ክህሎት ነው። ስለዚህ በማኑዋል የተማርናቸው ከፋንዳመንታል እስከ ኦዲቲንግ የተማርነው ኮርሶች እንዳለ ሆኖ ERP ተጨማሪ አስፈላጊ ክህሎት ነው ማለት ነው። ስለዚህ ERPን ለመውሰድ እርሶ የአካውንቲንግ ተማሪ ኖት ወይስ ደግሞ የፋይናንሻል ፕሮፌሽናል ከሆኑ ERP ስልጠና በጣም ያስፈልጋቸዋል። እንግዲህ ምንም ክፍያ ሳትከፍሉ ምንም ልፋት ሳትለፉ እኔ ስለ ERP ያዘጋጃቸው ማቴሪያሎች፣ ቱቶሪያሎች፣ እነዚህም ቪዲዮዎች ሾርት ቪዲዮዎች ስላሉ ወደ ቀጣይ ቪዲዮአችን ከማለፋችን በፊት ሼር በማድረግ ሰብስክራይብ በማድረግ ከጓደኞቻችሁ ጋር እንድታጋሩ ጋብዛችኋለሁ ማለት ነው። ስለዚህ ERP መማር በጣም ጠቃሚና አስፈላጊ ክህሎት መሆኑን ላስገነዝባችሁ እፈልጋለሁ። መጨረሻ ላይ ይህንን ቪዲዮ ከወደዳችሁ ላይክ በማድረግ እንደዚሁም ሰብስክራይብ፣ ኮሜንት፣ ሼር በማድረግ ከጓደኞቻችሁ ጋር እንድታዳርሱ እንደዚሁም ይሄንን ቻናል በማበረታታት ከጎኑ እንድትቆሙ መልካም ግብዣዬን ጋብዝላችኋለሁ። በጣም አመሰግናለሁ። መልካም ጊዜ እንደሚኖረን ይጠብቃለሁ። የእናንተ ኮሜንት በጣም አስፈላጊ ስለሆነ እስካሁን የትኛው አይነት ሶፍትዌር ወይም ደግሞ የትኛው